መጀመሪያ መልእክት ያለኝ ለመንግስት የሥራ ኃላፊዎች ነው። የመንግስት የሥራ ኃላፊዎች የመደመር መንግስት ሊፈጥር የሚፈልገውን መንግስታዊ ቁመና በጣም ቀለል ባለ መንገድ ተገንዝበን እዚያ ውስጥ ሚናችንን የምንጫወት መሆን አለብን። የመደመር መንግስት ስሞል ኢን ሩቲን ወይም ስሞል ኢን ቢሮክራሲ መሆን አለበት ብሎ ያምናል። ቢሮክራሲው በጣም ስሞል መሆን አለበት ብሎ የሚያምን መንግስት ነው። ሁለተኛ ቢግ ኢን ስትራቴጂ ብሎ ያስባል። ስትራቴጂው ትልቅ የሆነ ሩቲኑ ትንሽ የሆነ ማለት ነው። ሶስተኛ ስትሮንግ ኢን ኦቨርሳይት ይላል። ጠንካራ ኦቨርሳይት የምናደርግ ትላልቅ ትልሞች ስትራቴጂዎች ያለን ሩቲን ቢሮክራሲ ግን የቀነስን መሆን አለብን ይላል። ምን ማለት ነው? አንድ ሰው ኢትዮጵያ ውስጥ መታወቂያ ለማግኘት እዚኛው ቀበሌ ሄዶ በ5 ብር ማግኘት ካልቻለ እዚኛው ቀበሌ ሄዶ በ5 ብር ያገኛል። ቢሮክራሲው ረጅም ነው፣ ግን ከፍሎ ያገኛል። ይሄንን በህገወጥ መንገድ ፎርጅድ ኢሌጋል መታወቂያ ያገኘውን ሰው ግን መንግስት ኦቨርሳይት አድርጎ መያዝ አይችልም። ሩቲኑ ስለተራዘመ የተሳካ ይመስላል እንጂ የተራዘመ ሩቲን ግን ደግሞ የኦቨርሳይት አቅማችን ውስን ስለሆነ ኤክስኪዩት አናደርግም። ሁለተኛ መሬት እንውሰድ። ያ ሁላችሁም እንደምታውቁት እስካሁን ባለው ሁኔታ ኢትዮጵያ ውስጥ ሰው የኢንቨስትመንት ሐሳብ ኖሮት ለመንግስት ተቋማት መሬት አፕላይ አድርጎ ማግኘት ማለት የምጽአት ጊዜ ለመጠበቅ ከባድ ነገር ነው። ቀላል ጉዳይ አይደለም። አንድ ሰው የኢንቨስትመንት ሐሳብ ኖሮት መንግስት ጋር ሄዶ መሬት ጠይቆ ማግኘት አይችልም። ኢሌጋሊ መሬት የወሰዱ ሰዎችን ግን መንግስት ኦቨርሳይት አድርጎ መያዝ አይችልም። ለመጣው አያስተናግድም። ለሚሰርቀው እና ካላግባብ ለወሰዱ ደግሞ መያዣ መንገድ የለውም። አንድ ምሳሌ ለማንሳት የጂኦስፓሻል ኢንፎርሜሽን የላንድ ኢንፎርሜሽን ሲስተም መገንባት በየከተማው ተጀምሯል። ከጀመርን ቆይተናል፣ አልተሳካልንም። ቅድም እህት ያለችውም ከውጭ መጥተው ያልተገባ ዳታ የሚሰበስቡ ሰዎች ካሉ ትክክል አይደለም። የእኛን ጉዳይ ግን ለማንሳት አዲስ አበባ ላይ፣ ሸገር ላይ፣ ቢሾፍቱ ላይ፣ አዳማ ላይ፣ አንዳንድ ከተሞች ላይ የላንድ ኢንፎርሜሽን ሲስተም ከሞላ ጎደል 100% መመዝገብ ተችሏል። ከብዙ ዓመት ልፋት ጭቅጭቅ በኋላ ምን አገኛችሁ ያላችሁ እንደሆነ አንድ ሰው ሸገር በሚባለው ከተማ ውስጥ ከ100 በላይ ካርታ ያለው ሰው አለ። አንድ ሰው ይሄ ከ100 በላይ ካርታ ወደ ጂኦስፓሻል ሲስተም ካልገባ በቀር ከዚያ ሁሉ የተከመረ ወረቀት በምን አይነት መነጽር ለይተህ ታወጣዋለህ? ያንን ሰው ብቻ ለይተህ አታገኝም። የጂኦስፓሻል ኢንፎርሜሽን ሲስተም ኢትዮጵያ ውስጥ እንዳይገነባ የነበረው ፍላጎት የቢሮክራሲው መጨናነቅ የምታውቁት ቢሆንም ዋና ዓላማው ግን ጥቂት ሌቦች አላግባብ የወሰዱትን መሬት መንግስት ኦቨርሳይት ማድረግ እንዳይችል ለማድረግ ነው። አሁን ያሳካነው የት ነው? ወይ አዲስ አበባ ወይ ሸገር ሊሆን ይችላል። የተሟላ ዳታ ኤክስቼንጅ ከሌለን ይሄ ሸገር ላይ 100 ካርታ ያለው ሰው ቢሾፍቱ 20፣ ጅማ 30፣ ነቀምት 40 ሊኖረው ይችላል። ማወቅ አልችልም። ዳታ ኤክስቼንጅ ካልተሟላ በስተቀር በእነዚህ ተቋማት መካከል ማግኘት አይቻልም። እና መንግስት ሩቲን ላይ ሳይሆን ፎከስ ማድረግ ያለበት ኦቨርሳይት ማድረግ ላይ መሆን አለበት። ትላልቅ ስትራቴጂ ያለው ኦቨርሳይት የሚያደርግ ሆኖ ሰው በቀላሉ ለምሳሌ አንድ ሰው አታሎ ፓስፖርት ቢያወጣ የኛ ሩቲን ቀላል በመሆኑ ምክንያት አውቶሜትድ በመሆኑ ምክንያት ሸውዶን ቢወስድ የኦቨርሳይት አቅማችን ጠንካራ ከሆነ ሳምንት አይገለገልበትም፣ እንይዘዋለን። ኦቨርሳይት ጠንካራ ካልሆን ግን ፎርጅዱን ለመከላከል የምንፈጥረው ቢሮክራሲ ስራ ያጓታል እንጂ መንግስትን ውጤታማ አያደርገውም። ሁለተኛ ሊደርሺፕ። እኔና ዶክተር በለጠ የተሰጠን ኃላፊነት ለመወጣት ቢያንስ 3 ነገሮች የምናሟላ መሆን አለብን። አንደኛ ዲጂታሊ መምራት የምናስብ መሆን አለብን። ዲጂታሊ ሳቪ መሆን አለብን።
ዲጂታል ደግሞ ሲባል የዛሬ 10 ዓመት የነበረው ዌብሳይት ስታቲክ ነው። ዌብሳይት አለኝና እኔ ዲጂታል ተጠቃሚ ነኝ ማለት አይቻልም። ዳይናሚክ መሆን አለበት። አደባክ ኤአይ መኖር አለበት። ይሄን የሚያስብ መሪ መሆን አለብን። የዳታ ኤክስቼንጅ ኢምፖርታንስ የሚገባን፣ የኤአይ ኢምፖርታንስ የሚገባን፣ ዳይናሚክ የዳታ ሲስተም የሚገባን ቴክኖሎጂን የምንገነዘብና የምንመራ መሪዎች መሆን አለብን። አንደኛው። ሁለተኛው ስቱዋርድሺፕ አቲቲዩድ ብልድ ማድረግ አለብን። ለምሳሌ ዶክተር በለጠ የሳይንስና ቴክኖሎጂ ሚኒስትር ሆነ እያገለገልክ ያለው እመነኝ እድሜ ልክ አይደለም። በአንድ ወቅት እድል አግኝቼ እኔም እዛ ቦታ ነበርኩኝ። በሌላ ጊዜ እድል ሳጣ ተወስዷል ያ ቦታ። እኔና ሳይንስ ያለን ታሪክ በዚያ በቆየሁበት ዘመን የሰራሁት ስራ ነው እንጂ አሁን መልሼ ላገኘው አልችልም። እያንዳንዱ ኃላፊ የተቀመጠበት ቦታ ጊዜያዊ መሆኑን አውቆ ሲያልፍ እንደሚቀር አውቆ ኃላፊነቱን በብቃት መወጣት ይሁነኝ ብሎ አስቦ ሊሰራበት የሚገባው ጉዳይ ነው። ሶስተኛው ፕራግማቲክ መሆን አለብን። ዓለም ቴክኖሎጂ እያለ ዓለም ኤአይ እያለ ዓለም እየፈጠነ እኛ ያንን ማድረግ ካልቻል እንቀራለን። ለምሳሌ የዛሬ 10 ዓመት የዛሬ 5 ዓመት ሮቦት ይሰራ ነበር ታውቃላችሁ። ሮቦት ሲሰራ ሃርድዌሩም ሶፍትዌሩም በብዙ ልምምድ አንድ ሰው ቁጭ ብሎ ነው እየሰራ የሚያዘጋጀው። አሁን ሮቦቶች በፋብሪካ ይመረቱና ስልጠና የሚወስዱት በሲሙሌሽን ነው። ሰው አያስተምራቸውም፣ ሲሙሌሽን ያለ የሚያስተምራቸው። ድሮ አንድ ሮቦት አንድ ሰው የሚያስተምር ከሆነ አሁን 1000 ሮቦት ሲሙሌሽን ያስተምራል። ምን ማለት ነው? ሮቦት የምናመርትበት ፍጥነት አደገ ማለት ነው። እኛ እዛው ሮቦት መስራት ላይ ብንሆንና ሲሙሌሽን ማንጠቀም ከሆነ ቀረን። ወይም ድሮ ለኮዲንግ ኮሌጅ ገብተን የኮዲንግ ኮርስ ለሴሚስተር ወስደን አሳይመንት ተሰጥቶን ኤቢ ወስደን ፋይናሊ ሶፍትዌር ኢንጂነር እንባላለን። አሁንስ አንተ በቀን 2 ፈንክሽን የምትጽፍ ከሆነ ኤአይ በቀን 20-30 ሲስተም ይጽፍልሃል። ኮደር አያስፈልግም። የሚያስፈልገው ታለንት ነው፣ እንዴት እንደምትጠቀምበት ማወቅ እንጂ ኮድ መጻፍ አይደለም። ፕራግማቲክ ካልሆን አብረን ማደግና መማር ካልቻል ልክ እንደ ኢትዮጵያ ፖለቲካ እዛው 1960ዎች ከቆምን ነገር ይበላሻል። ዓለም ተቀይሯል፣ መቀየር ያስፈልጋል። የዓለም ሳይ ተቀይሯል፣ መቀየር ያስፈልጋል። ፕራግማቲክ መሆን ካልቻል የምናስበውን ነገር በፈለግነው መጠን ልናሳካ አንችልም። መንግስትና ሊደርሺፕ ሶስት ጉዳዮች አላቸው ካልኩ በኋላ እያንዳንዱ ዜጋ፣ እያንዳንዱ ወጣት፣ እያንዳንዱ ሰው ደግሞ መጀመሪያ ቢዩቲፉል የሆነ ማይንድ እንዳለው ማመን አለበት። የኛ ማይንድ ልክ ለእርሻ እንደተዘጋጀ መሬት ነው። ያን ማስተማር ግን የእያንዳንዱን ግለሰብ ፍቃድ ይፈልጋል። እኔ ራሴን ጭንቅላት ለማስተማር ካዘጋጀሁት ባስተማርኩት ልክ ይሰራል። ጭንቅላታችን ማስተማር ካልፈቀድና ካልወደድን ደግሞ ዓለም ሲሄድ እንቀራለን። ያ እንዳይሆን ይሄን ቢዩቲፉል ማይንድ በማስተማር ሁላችን ተባበር፣ በትብብር እንመን፣ በመደበቅ ሳይሆን በመተባበር እንመን። በኤአይ ዘመን መደበቅ የሚባል ነገር ስለማይሰራ እያንዳንዱ መሪ ፕራግማቲክ ሆኖ ተምሮ ጄኔሬሽን ለመፍጠር የሚሰራ ከሆነ እመኑኝ ኢትዮጵያ አፍሪካ ውስጥ የቴክኖሎጂ ጌትዌይ እና ለቴክኖሎጂ ምቹ የምትባል ሀገር መሆን ትችላለች። ያ እንዲሆን ግን እያንዳንዳችን ፈቅደን መማር፣ ለተማሩት ደግሞ አስቻይ ሁኔታ መፍጠር ያስፈልጋል። ያንን ካደረግን ዲጂታል 2030 ተአምራዊ ነገር ይዞ እንደሚመጣ ጥርጥር የለኝም። በ2036 በአፍሪካ ትልቁ ኢኮኖሚ የሚሆነው የኢትዮጵያ ኢኮኖሚ ነው። ይሄን ለማመን የሚቸገሩ በርካታ ሰዎች እንዳሉ እገምታለሁ። አልፈርድባቸውም። ለምን? ፕራግማቲክ አይደሉማ። አሁን ካለው ዓለም ጋር ራሳቸውን ለማስተማር ዝግጁ አይደሉም። ያ ባይሆን ኖሮ ዲጂታል 2025 ስንል ኢሉዥን ነው ያሉ ሰዎች ኢትዮጵያ ውስጥ 55 ሚሊዮን ሰው ቴሌብር ይጠቀማል ሲባል ሲሰሙ በጣም አስደናቂ ነገር ነው። ፋይዳ የሚባል ዲጂታል አይዲ የዛሬ 5 ዓመት 10 ሰው የሌለው ዛሬ 30 ሚሊዮን ሰው አለው ሲባል ተአምር ነው። 5 ሚሊዮን ኮደርስ ኢትዮጵያ ውስጥ እንፍጠር፣ ታለንት ላይ ኢንቨስት እናድርግ ብለን 2 ሚሊዮን ገደማ ማሳካታችን ሚራክል ነው። 2 ሚሊዮን ሰው
በሚቀጥለው 3 ዓመት 2 ዓመት 5ቱን ካሳካን የብዙ አፍሪካ ሀገር ፖፑሌሽን 100% ሰው ዲጂታሊ የሆነ ነገር ማድረግ የሚችል ፈጠርን ማለት ነው። ለዚህ ነው በአፍሪካ አንደኛ ምን ሆነው ነገ ላይ ኢንቨስት አድርገን ነው ዛሬ ባለው ሁኔታ ብቻ አይደለምና ተባብረን ኢትዮጵያን ከድህነት የምናወጣ ከችግር የምናወጣ መልኳን ውበቷን የምንገልጥ ሰርተን በታሪክ የምንታወስ ሰዎች እንድንሆን በመደመር እሳቤ በጋራ ሀገራችንን እንድናለማ አድራላችሁ ፈልጋለሁ። እጅግ አድርጌ አመሰግናለሁ።